ዕለተ እሁድ ሰኔ 14 ቀን 2018 ዓ.ም አመሻሽ ላይ ነው የምንገኘው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎንደር ግንባር እስቴና አንዳቤት ወረዳዎች በሜጀር ጀነራል ውባንታ ባተ አንደኛ ኮር በተሰነዘረ ጥቃት ያገዛዙ 59ኛ ክፍለ ጦር ሰራዊት ድባቅ ተመቷል። በርካታ መሳሪያዎችም ወደ ፋኖ ካዝና ገቢ ሆነዋል። በአፋብን ሰሜን አማራ ቀጠና በላይ እዝ ስር የሚንቀሳቀሰው የሜጀር ጀነራል ውባንታ ባተ አንደኛ ኮር ሰራዊት በስቴ መካነ ኢየሱስና በአንዳቤት ወረዳዎች ባገዛዙ ጦር ላይ መጠነ ሰፊ ማጥቃት ከፍቷል። ትናንት ሰኔ 13 እና ዛሬ ሰኔ 14 2018 ለተከታታይ ቀናት በተደረገው በዚህ እልህ አስጨራሽ ውጊያ ያገዛዙ ሰራዊት እንደ ቅጠል የረገፈ ሲሆን የኮሎኔል አለሜ 59ኛ ክፍለ ጦር ሰራዊት የብልጽግና ካድሬዎችና አድማ ብተና ፍጹም ወታደራዊ ስነ ልቦናው ተሰልቦ ተመቷል። በሌላ በኩል በወሎ ግንባር ምኒልክ ዕዝ 106ኛ ኮር 31ኛ ክፍለ ጦር በዳውንት ወረዳ ያገዛዙን ሰራዊት ሲያበራየው ውሏል። የፋኖን በትር መቋቋም የተሳነው ያገዛዙ ሰራዊት ባብሪ ተራራዎችንና የአርሶ አደር የግጦሽ መሬቶችን በምታዩት መልኩ ሲያቃጥል ውሏል። ዛሬ ሰኔ 14 2018 በዳውንት ወረዳ 09 ቀበሌ ሰንተል በተባለ ቦታ ላይ በተደረገ የጨበጣ ውጊያ በርካታ ያገዛዙ ሰራዊት ሙትና ቁስለኛ ተደርጓል። ሀገር ሰላም ብሎ በሰልፍ ሲግተለተል በነበረው ያገዛዙ ሰራዊት ላይ የ31ኛ ሰንጥቅ ክፍለ ጦር የፋኖ ኃይሎች በፈጸሙት ጥቃት ሰራዊቱ ተበታትኗል። በዝርዝር መረጃውን የምትሰሙት ይሆናል። አብይ አህመድ በቡድን 7 ሀገራት ስብሰባ ላይ ለመገኘት ሲቋምጡ በመድረኩ ላይ እንዳይገኙ መከልከላቸው ተነገረ። ይህንን ተከትሎም ጋዜጠኛ መሳይ መኮንን የሚከተለውን መረጃ አጋርቷል። አብይ አህመድ በቡድን 7 ሀገራት መድረክ ላይ አለመጋበዙን አስመልክቶ እኔን ጨምሮ አንዳንድ ሰዎች የብልጽግናውን መንደር ጸጉር ያስነጫ አስተያየት ሰጥተን ነበር። ለዚህ የሚሆን ምላሽ አብይ አህመድ በፍጥነት ሰጥቷል ብለዋል። የሚቆጣጠራቸውን መገናኛ ብዙሃንና ዲጂታል ሚሊሻ ሰራዊቱን ክተት ጠርቶ በአስቸኳይ ከነ ማክሮን ጋር የተነሳኋቸውን ፎቶግራፎች አቧራ ከጠጣበት አልበም ውስጥም ቢሆን ፈልጋችሁ ሀያላን ሀገራት የሚጎበኙት መሪ ከሚል ርዕስ ጋር በየቦታው አሰራጩ፣ በየቴሌቪዥን መስኮቱ ለጥፉ ብሎ አዘዛቸው ሲል መሳይ መረጃውን ጀምሯል። ይህ የሀያላን ሀገራት መሰባሰቢያ መድረክ የሆነው የቡድን 7 ሀገራት መድረክ በርካታ የዓለም መሪዎች የሚገኙበትና እጅግ የሚጠበቅ መድረክ ነው። በመድረኩ ላይ አብይ አህመድ ለመገኘት ቋምጠው የነበረ ቢሆንም በቦታው ድርሽ እንዳይሉ ተደርገዋል። ጉዳዩን አስመልክቶ መረጃም ይዘናል፣ ሰሙታላችሁም። በብልጽግናው የምርጫ ድግስ ተቃዋሚ ፓርቲዎች 41 የፓርላማ መቀመጫዎችን ማሸነፋቸው ተነገረ። በሰባተኛው ጠቅላላ ምርጫ ተቃዋሚ ፓርቲዎች 41፣ የግል እጩዎች ደግሞ 8 የፓርላማ መቀመጫዎች ማሸነፋቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ አድርጓል። ከ3 ሳምንት በፊት በተካሄደው በዚህ ምርጫ ገዢው ብልጽግና ፓርቲ አብላጫውን 438 የሕዝብ ተወካዮች ምክር ቤት መቀመጫ መቆጣጠሩንም ቦርዱ ይፋ አድርጓል። ከሰዓታት በፊት የተሰጠውን መግለጫም ይዘናል፣ የምትሰሙት ይሆናል። ኦሮሚያና አማራን መጫወቻ ያደረገው እገታ አሁን ደግሞ ወደ ደቡብ ተዛምቷል። ከ300 በላይ ሰው ታግቶ ተወስዷል ተብሏል። የጸጥታ ኃይሎች የታገተውን ሰው ለማስለቀቅ ሙከራ ቢያደርጉም እንዳልተሳካ የተነገረ ሲሆን በተኩስ ልውውጥ 2 ያገዛዙ የጸጥታ ኃይሎች ተገድለዋል ተብሏል። በዝርዝር መረጃውን ከኛ ጋር ከቆያችሁ የምትሰሙት ይሆናል። በኦሮሚያ ክልል እየተባባሰ የመጣውን የጅምላ ግድያ፣ የዜጎች መፈናቀል እንዲሁም በሃይማኖትና በብሔር ላይ ያነጣጠረ ጥቃትን አስመልክቶ የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ጋዜጣዊ መግለጫ ሰጥቷል። በጋዜጣዊ መግለጫው በኦሮሚያ ክልል የሚደረገው ይህ ግፍ ይቁም ብሏል። ሰፋ ያለውን የመግለጫውን ክፍልም ይዘናል፣ ትሰሙታላችሁ። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህን ያስተዋወቅናችሁንና ሌሎችንም መረጃዎች ቀጥለን ወደ እናንተ እናደርሳለን። ለኢትዮስ ሚዲያ አዲስ ከሆናችሁ ቻናሉን ሰብስክራይብ ብታደርጉ በየቀኑ አዳዲስ መረጃዎችን በፍጥነት ታገኛላችሁ። አሁን ወደ ዝርዝሩ አለፍን። መልካም ቆይታ። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል እየተደረገ የሚገኘው የፊት ለፊትና የጨበጣ ውጊያ ዛሬም ቀጥሏል። በጎንደር ግንባር እስቴና አንዳቤት ወረዳዎች በሜጀር ጀነራል ውባንታ ባተ አንደኛ ኮር በተሰነዘሩ ጥቃቶች ያገዛዙ 59ኛ ክፍለ ጦር ሰራዊት ድባቅ ተመቷል። በርካታ መሳሪያዎችም ተማርከዋል። በአፋብን ሰሜን አማራ ቀጠና በላይ እዝ ስር የሚንቀሳቀሰው የሜጀር ጀነራል ውባንታ ባተ አንደኛ ኮር ሰራዊት በስቴ መካነ ኢየሱስና በአንዳቤት ወረዳዎች ባገዛዙ ጦር ላይ መጠነ ሰፊ የማጥቃት ውጊያ ከፍቷል።
ትናንት ሰኔ 13 እና ሰኔ 14 2018 ለተከታታይ ቀናት በተደረጉት በእነዚህ ውጊያዎች የኮሎኔል አለሜ የ59ኛ ክፍለ ጦር ሰራዊት የብልጽግና ካድሬዎችና አድማ ብተና ፍጹም ወታደራዊና ስነ ልቦናዊ ውድቀት አስተናግደዋል። በትናንትናው ዕለት በስቴ መካነ ኢየሱስ ከተማ በከተመው ያገዛዙ ሰራዊት ላይ የፋኖ ኃይሎች ተስበው በመግባት ሲገርፉት አምሽተዋል። በምዕራብ ግንባር ደግሞ በአንደኛ ኮር ምክትል የዘመቻ መሪ በአርበኛ ሀብታሙ አጠቃ የተመራው የፋኖ ቃኝና መሐንዲስ የጉና ክፍለ ጦር አካል ከሆነው የገብረ መስቀል ብርጌድ ጋር በጋራ በመሆን የውጊያውን አድማስ በማስፋት ሙሉ ከተማውን ተቆጣጥሯል። ከቀኑ 10 ሰዓት ተኩል ላይ ተጀምሮ በተደረገው በዚህ ውጊያ ያገዛዙ 59ኛ ክፍለ ጦር ዋና አዛዥ ኮሎኔል አለሜ የሚይዝ የሚጨብጠውን አጥቶ ያመሸ ሲሆን በምስራቅ ግንባር ደግሞ የጉና ክፍለ ጦር አሃድ የሆነው የስቴደንሳ ብርጌድ በሁለት ሻለቆች እየተመሩ ባገዛዙ ላይ ብርቱ ጥቃት ሰንዝረዋል። ይህ ውጊያ በሾለከት በሳጋ በደለጎትና መካነ ኢየሱስ ከተማ ውስጥ የተደረገ ሲሆን እስከ ምሽቱ 2 ሰዓት ድረስ የዘለቀው ትንቅንቁ ባገዛዙ ላይ ከባድ ማት አውርዷል። በዚህም ምክንያት ያገዛዙ ጦር በአካልና በስነ ልቦና ተሸንፎ ተጨማሪ ኃይል እንዲደርስለት ሲማጸን አምሽቷል። በተያያዘም ያገዛዙ ታጣቂዎች በንጹሃን ላይ የሚያደርሱትን ግፍ ለማስቆም የጉና ክፍለ ጦር አሃድ የሆነው አንዳቤት ብርጌድ የአንዳቤት ወረዳ ዋና ከተማ ወደ ሆነችው ወለሽ ከተማ በምሽት በመግባት በከተማዋ የተለያዩ መዳረሻዎች ላይ ያገዛዙ ጦር ላይ ውጊያ ከፍቷል። በወሎ ግንባር ደግሞ ምኒልክ ዕዝ 106ኛ ኮር 31ኛ ክፍለ ጦር በዳውንት ወረዳ ያገዛዙን ሰራዊት ዶግ አመድ ሲያደርገው ውሏል። የፋኖን ከባድ በትር መቋቋም የተሳነው ሰራዊቱ በአብሪ ጥይት ተራሮችን እና የአርሶ አደር የግጦሽ መሬቶችን ሲያቃጥል መዋሉን ተነግሯል። ዛሬ ሰኔ 14 2018 በዳውንት ወረዳ 09 ቀበሌ ሰንተል በተባለ ቦታ ላይ በተደረገው ውጊያ በርካታ ያገዛዙ ሰራዊት ሙትና ቁስለኛ ተደርጓል። አገር ሰላም ብሎ በሰልፍ ሲተለተል በነበረ ያገዛዙ ሰራዊት ላይ የአፋብን 31ኛ ሰንጠቅ ክፍለ ጦር አካል የሆነ ሻለቃ ጥቃት ፈጽሞበታል። በዳውንት ወረዳ አመራሮች አጋርና ተባባሪነት በአብሪ ጥይት ሲደበድብ የዋለው ተራራና ደን ይህ ዜና አየር ላይ እስከዋለበት ሰዓት ድረስ የቃጠሉ አድማሱን አስፍቶ በተራራውና በደኑ ያሉ እንስሳቶች ጭምር በነዲዱ እየተቃጠሉ ይገኛሉ። ውጊያው በጎጃም እንዲሁም በሸዋም የተለያዩ ግንባሮች ተጠናክሮ መቀጠሉን ከየግንባሩ የደረሱን መረጃዎች አረጋግጠዋል። አብይ አህመድ በቡድን 7 ሀገራት መድረክ ላይ ለመገኘት ቢቋምጡም በስብሰባው እንዳይገኙ መደረጉ ተነገረ። ይህንን መረጃ በተመለከተም ጋዜጠኛ መሳይ መኮንን የሚከተለውን መረጃ አጋርቷል። አብይ አህመድ በቡድን 7 ሀገራት መድረክ ላይ አለመጋበዙን አስመልክቶም እኔን ጨምሮ አንዳንድ ሰዎች የብልጽግናውን መንደር ጸጉር ያስነጫ አስተያየት ሰጠን ነበር። ለዚህ የሚሆን ምላሽ አብይ አህመድ በፍጥነት ሰጥቷል። የሚቆጣጠራቸው መገናኛ ብዙሃኑና ዲጂታል ሚሊሻ ሰራዊቱን ክተት ጠርቶ በአስቸኳይ ከነ ማክሮን ጋር የተነሳኋቸውን ፎቶግራፎች አቧራ ከጠጣበት አልበም ውስጥ ቢሆን ፈልጋችሁ ሀያላን ሀገራት የሚጎበኙት መሪ ከሚል ርዕስ ጋር በየቦታው አሰራጩ፣ በየቴሌቪዥን መስኮቱ ለጥፉ ብሎ ትዕዛዝ ሰጥቷል። አዲሱ የአሜሪካ የቪዛ ማዕቀብ ውሳኔ እስኪሰማ ድረስ የብልጽግና መንደር አብይ አህመድ ከመሪዎች ጋር የተነሳቸውን ፎቶግራፎች ሲቀባበል ውሏል። የቆዩ ዜናዎችም ተገርበዋል። ያለፉ ወሬዎች እንደገና እየተሟሹ ተሰራጭተዋል። የብልጽግና ነገር ልጅ የነካው ለራት አይበቃም አይነት ሆኗል። ለማንኛውም ይላል መሳይ መረጃውን ቀጠል አድርጎ፣ ለማንኛውም ማክሮን የእጅህን ይስጥም ወንድሜ ማክሮን እያለ አንጀት ሲበላ የነበረውን ሰው ምን ነው ግብዣ ሳታደርግለት ቀረም? ይኸው የሀገሪቱን ሚዲያዎች የግሉ የፎቶ አልበም አድርጎ እየተነጫነጨብን ነው። በነገራችን ላይ የአሜሪካ መንግስት በህዋት መሪዎች ላይ የጣለው የቪዛ ማዕቀብ ለምን በብልጽግናው መንደር ጮቤ እንዳስረገጥ አላውቅም። እነ ዳንኤል ክብረት እኮ አሜሪካን መምጣት አይችሉም። ጀነራል አበባው ታደሰን ጨምሮ አብዛኞቹ የብልጽግና ጀነራሎች የቪዛ ማዕቀብ ከተጣለባቸው ዓመታት ተቆጥረዋል። ምንም ፖለቲካዊም ሆነ ዲፕሎማሲያዊ ትርጉም የሌለውን የአሜሪካንን የቪዛ ማዕቀብ እንደ ትልቅ ድል አድርጎ የሚጨፍረው የብልጽግና መንደር ድርጊቱ የገባበትን ቀውስ ከማሳየት ያለፈ አንዳች ቁም ነገር የለውም ሲል መረጃውን ቋጭቷል። ኦሮሚያና አማራን መጫወቻ ያደረገው እገታ አሁን ደግሞ ወደ ደቡብ ተዛምቷል። ከ300 ሰው በላይ ታግቶ ተወስዷል ተብሏል። በማዕከላዊ ኢትዮጵያ ምስራቅ ጉራጌ ዞን ሶዶ ወረዳ ሱተን በተባለ ቦታም የታጠቁ ኃይሎች በፈጠሩት እገታ 2 የጸጥታ ኃይሎች የተገደሉ ሲሆን እስካሁን በደረሰን መረጃ መሰረት 6 መኪናና 300 ሰው ታግተው ተወስደዋል።
በኦሮሚያ ክልል እየተባባሰ የመጣውን የጅምላ ግድያ፣ የዜጎች መፈናቀል እንዲሁም በሃይማኖትና ብሔር ላይ ያነጣጠረ ጥቃት አስመልክቶ ኦፌኮ ጠንካራ ጋዜጣዊ መግለጫ ሰጥቷል። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ በኦሮሚያ ክልል በንጹሐን ዜጎች ላይ እጅግ አሳሳቢ በሆነ ሁኔታ እየተባባሰ በመጣው አሰቃቂ ጥቃት ጥልቅ ሐዘንና ቁጣ ይሰማኛል ብሏል። ባለፉት ዓመታት የኦሮሚያ ሕዝብ በቃላት ሊገለጽ የማይችል መከራን አስተናግዷል ያለው መግለጫው ዛሬ ላይ ቀደም ሲል በአንዳንድ አካባቢዎች ተገድቦ የነበረው አጥፊ የጦርነት አውድማ እጅግ አደገኛ በሆነ መልኩ ወደ መካከለኛውና ምስራቃዊው የኦሮሚያ ክፍሎች በተለይም ወደ አርሲ፣ ምስራቅ ሸዋና ምዕራብ ሐረርጌ ተስፋፍቷል ብሏል። በቅርብ ሳምንታቱ ውስጥ የጭካኔው ደረጃ ከዚህ ቀደምም ታይቶ ወደማይታወቅበት ምዕራፍ ላይ ደርሷል ያለው መግለጫው በምስራቅ አርሲ አሰኮ ወረዳ በተፈጸመ የተቀናጀ ጥቃት በንጹሐን ዜጎች ላይ የጅምላ ግድያ ተፈጽሟል ብሏል። ታሪካዊ የሆኑ የአምልኮ ስፍራዎችን ጨምሮ ሆን ተብለው በእሳት ጋይተዋል ብሏል። ከዚህ ጋር በተያያዘ በሴሩ ወረዳ መንደሮችን ሙሉ በሙሉ ያወደመ ስልታዊ የቃጠሎ ዘመቻ የተካሄደ ሲሆን ወደ 17000 የሚጠጉ አባወራዎች ተፈናቅለዋል ብሏል። በ10 ሺዎች የሚቆጠሩ ለችግር የተጋለጡ ዜጎች ጥቅጥቅ ወዳለ ጫካን ጨምሮ ሰው ወደማይኖርበት በረሃ ተሰደዋል ብሏል። እናቶች በጫካ ውስጥ ብቻቸውን እየወለዱ እንደሆነ እንዲሁም ሕፃናት በብርድ በረሃብና በመሰረታዊ የሕክምና ጦት ምክንያት እየሞቱ መሆኑን የሚያሳዩ እጅግ ዘግናኝና የተረጋገጡ ሪፖርቶች እየደረሱን ይገኛሉ ሲልም መግለጫው ይፋ አድርጓል። ኦፌኮ የተፈጸሙትን አሰቃቂ ድርጊቶችና መሬት ላይ ያለውን እውነት የሚያጋልጡ እውነተኛ የህዝብ ድምጾችን እያበረታታና እያደነቀ በሌላ በኩል ደግሞ ለፖለቲካ ዓላማ ሲባል መሬት ላይ ያለውን እውነት ሆን ተብሎ በማጋነንና አንድን የተወሰነ ማህበረሰብ በጅምላ ከሰብአዊነት ውጪ ለማድረግ የሚደረገውን የትርክት ማዛባት አጥብቄ አወግዛለሁ ሲል መግለጫውን ይፋ አድርጓል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ሰሜን ኮሪያ የኒውክሌር ጉዳይ ሊዞሩ እንደሚችሉ ተነገረ። ትራምፕ ሰሞኑን ከኢራን ጋር ስምምነት ላይ መድረሳቸውን ተከትሎ ቀጣይ ትኩረታቸውን ወደ ሰሜን ኮሪያ የኒውክሌር ፕሮግራም ለማዞር ማቀዳቸውን የደቡብ ኮሪያው ፕሬዝዳንት አስታውቀዋል። በፈረንሳዩ የቡድን ሰባት ጉባኤ ላይ ትራምፕ ለሰሜን ኮሪያ ጉዳይ ትኩረት የሚሰጥበት ጊዜ ደርሷል ማለታቸውን ፕሬዝዳንቱ ይፋ አድርገዋል። የደቡብ ኮሪያ መሪ በበኩላቸው ፒዮንግያንግ ከሞስኮ ጋር ያላትን ወታደራዊ ትብብር በማጠናከር ላይ በመሆኗ ሰሜን ኮሪያ ላይ የተጣለው ማዕቀብ በአሁኑ ወቅት ውጤታማ እንዳልሆነ ለትራምፕ አስረድተዋል። ሰሜን ኮሪያ እንደ አውሮፓውያን አቆጣጠር ከ2019 የትራምፕና ኪም ጆንጉን የሃኖይ ጉባኤ ውድቀት በኋላ የኒውክሌር አቅሟን እያሰፋች ሲሆን በቅርቡም ከሩሲያና ከቻይና ጋር ያላትን ዲፕሎማሲያዊና ወታደራዊ ግንኙነት አጠናክራለች። ትራምፕ በመጀመሪያው የስልጣን ዘመናቸው ከኪም ጆንጉን ጋር 3 ጊዜ ቢገናኙም በተጨባጭ የመጣ ለውጥ ባይኖርም በቅርቡ ግን ሰሜን ኮሪያን የኒውክሌር ኃይል ናት በማለት መግለጻቸውና ከኪም ጋር በድጋሜ ለመገናኘት ፈቃደኛ መሆናቸውን ማሳየታቸው ይታወቃል። ተቃዋሚ ፓርቲዎች 41 የፓርላማ መቀመጫዎችን እንዳሸነፉ ምርጫ ቦርድ ይፋ አደረገ። በሰባተኛው ጠቅላላ ምርጫ ተቃዋሚ ፓርቲዎች 41፣ የግል እጩዎች ደግሞ 8 የፓርላማ መቀመጫዎች ማሸነፋቸውን ብሔራዊ ምርጫ ቦርድ ይፋ አድርጓል። ከ3 ሳምንት በፊት በተካሄደው በዚህ ምርጫ ገዢው ብልጽግና ፓርቲ አብላጫውን 438 የህዝብ ተወካዮች ምክር ቤት መቀመጫ መቆጣጠሩን ቦርዱ ከደቂቃዎች በፊት ይፋ አድርጓል። ምርጫ ቦርድ ይህንን ያስታወቀው ዛሬ እሁድ ሰኔ 14 2018 በአዲስ አበባው ስካይላይት ሆቴል ባካሄደው የምርጫ ውጤት ማሳወቂያ መርሃ ግብር ላይ ነው። ቦርዱ የሰባተኛው ጠቅላላ ምርጫ ውጤትን ይፋ ያደረገው በምርጫ የጊዜ ሰሌዳ ላይ ካስቀመጠው ዕለት 10 ቀናት ዘግይቶ ነው። የአሸናፊ ፖለቲካ ፓርቲዎች እንዲሁም የግል ተወዳዳሪዎች ስምና ለየምክር ቤቱ ያሸነፉትን መቀመጫ ብዛት የያዘ ይፋዊ መግለጫ ከምርጫ ቀን ቀጥሎ ባሉት 10 ቀናት ውስጥ ቦርዱ ማውጣት እንዳለበት በሕግ ተደንግጓል። ይህ የሚደረገው ግን ከአቅም በላይ የሆነ ሁኔታ ካላጋጠመ በቀር እንደሆነም በ2011 ዓ.ም በወጣው የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ላይ ሰፍሯል። በዚህ ምርጫ መሰረት ቦርዱ በማዕከል ደረጃ ያረጋገጣቸውን የተወሰኑ የምርጫ ውጤቶችን በየጊዜው ሲያሳውቅ ቆይቷል። ቦርዱ እስከ ትናንት በስቲያ ድረስ ይፋ ካደረጋቸው 96 የፓርላማ መቀመጫ ውጤቶች ውስጥ ተቃዋሚ ፓርቲዎች ያሸነፉት የፓርላማ መቀመጫ ብዛት 19 ነበር። እስከ አርብ ሰኔ 12 ይፋ በተደረጉ ውጤቶች የግል እጩዎች ያገኙት የህዝብ ተወካዮች ምክር ቤት መቀመጫዎች ብዛት 4 እንደሆነ ምርጫ ቦርድ አስታውቋል። በአንጻሩ ገዢው ብልጽግና ፓርቲ በእነዚህ የውጤት ማሳወቂያ ጊዜያት እንዳሸነፋቸው የተገለጹ የፓርላማ ወንበሮች ብዛት 73 ነው።
ክቡራትና ክቡራን ቤተሰቦቻችን ለምሽቱ ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው ሰላም።